ሰላም ጤና ይስጥልኝ ውድ ተመልካች አድማጮቻችን ይህ ኤንቢሲ ወቅታዊ ዓለም አቀፋዊ ዝግጅታችን ነው። በዛሬው ዝግጅታችን ኔቶ North Atlantic Treaty Organization needs a new Harmel መባሉን What happens once Trump presses the nuclear test button በአሜሪካ የኤፍቢአይ ንስራይን ሲታደንና ሲታሰስ የነበረው የሩሲያው ግሩ ከፍተኛ መኮንን አሌክሲ ሉካሼቭ ታይላንድ ውስጥ በቁጥጥር ስር መዋሉን ዋሽንግተን በላቲን አሜሪካዊቱ ሀገር ቬኔዙዌላው ፕሬዚደንት ኒኮላስ ማዱሮ ላይ ብርቱ ጫና በበረታበት በዚህ ወቅት ፑቲን ሁነኛ አጋራቸውን ሊያጡ ይችላሉ የሚለው ስጋት ማርበቡን ሩሲያም ደግሞ አሜሪካ በጋዛ ሰርጥ ያቀረበችውን እቅድ የሚቃረን የራሷን ስሌት መቀመሯን ሩሲያ ማስታወቋንና በመካከለኛው ምስራቅ ቀጠና ካሉም በርካታ ጉዳዮች እንዲሁም አዳዲስና ትኩስ መረጃዎችን ዘልቀንና ጠልቀን እንመለከታለን። እስከ ዝግጅቱ ፍጻሜ ድረስም አብራችሁኝ ትዘልቁ ዘንድ የአክብሮት ግብዣዬ የአየር ሞገዱን ሁሉ አሳብሮ ከልባችሁ ይድረስ የምላችሁ አዘጋጅቼ የማቀርብላችሁ ትዕግስቱ በቀለ ነኝ። በ2017 ዓመተ ምህረት የሪል ስቴት አዋርድ ተሸላሚ ሆኖ ድርጅታችን የዘመናት ህልሞን እውን ለማድረግ ከውጪም ከሀገር ውስጥም ያላችሁ ቤት ፈላጊዎች ባሉበት ሆነው የቤት ባለቤት የሚሆኑበትን አዲስ አሰራር ከአዲስ ዲዛይን ጋር ይዘንሎት ቀርበናል። አዲስ ዓመትን በማስመልከት ለእርሶ በቀረበ ዋጋ በ10% ቅድመ ክፍያ ቤቶን እየኖሩበት ወይም ማከራይተውት የሚከፍሉት የ60% አከፋፈል አማራጭም አቅርበንሎታል። 24 ሰዓት በግንባታ ላይ የሚገኘው ኮምፓውንዳችን ውስጥ የቪአይፒ ቦታዎችን በረንዳ ያላቸው ቤቶች ክሎዝድ ኪችን፣ ኦፕን ኪችን፣ ስቶር፣ ላውንደሪ፣ የሰራተኛ መኝታ ከነመታጠቢያው ሁሉንም ክፍሎች የጧት ፀሐይ እንዲያገኙ አድርገን አቅርበንላቸዋል። ቅድመ ክፍያውን ሲከፍሉ የእርሶን የቤት ባለቤትነት የሚያረጋግጡ ሙሉ ሰነዶችም በእጁ ያስገባሉ። ዲኤምሲ ሪል ስቴት ለበለጠ መረጃ በ0908543454 ላይ በመደወል ቤቶን ይሸምቱ። አትመላለስ ትጠላለህ፣ አትቅር ትረሳለህ ይላሉ አባው። ዶናልድ ትራምፕ ሼክስ አፕ ዘ ግሎባል ኒውክሌር ኦርደር ይላል ዛሬ የወጣው የዘሂንዱ ዘገባ። አሜሪካ እንደ አውሮፓኑ አቆጣጠር በነሐሴ 6 1945 በሁለቱ የጃፓን ከተሞች ሂሮሺማና ናጋሳኪ ላይ የአቶሚክ ቦምብ ጥቃት ከፈጸመች ከ80 ዓመታት በኋላም ቢሆን የኒውክሌር ታጣቂ የሀገራቱ ቁጥር ቢበዛም ለአሜሪካ ግን ካባይ ገባ ድንጋይን አሊያም ተልባቢን ጫጫ ባንድ ሙቀጫ ናቸው ይባልላቸዋል። ቆም እንበል። በዚያ የአሜሪካ የጃፓን ሂሮሺማ የመጀመሪያው የአቶሚክ ቦምብ ጥቃት ቀን ነሐሴ 6 1945 መሆኑን እናስታውሳለን። ታዲያ በዚያ ቀን በሂሮሺማ ላይ በተጣለው የአቶሚክ ቦምብ ብቻ 150,000 በላይ ህዝብ በቅጽበት ጭጭ ብሎ መጥፋቱን አሊያም ሞት የሚባለውን አስከፊ ዓለም መቀላቀሉን እንመለከታለን። ከዚያ በኋላ ደግሞ ከ3 ቀናት በኋላ ነሐሴ 9 1945 አሜሪካ የጃፓኗን የናጋሳኪን ከተማ በተመሳሳይ የአቶሚክ ቦምብ ጥቃት ፈጽማ አጠቃላይ በእነዚህ 2 ቀናት ከ256,000 በላይ የጃፓን ህዝቦች መርገፋቸውን ታሪክ ሰንዶ ይዞታል። የኒውክሌር ጦር መሳሪያ ማለት እሱ ነው። ዛሬ የምድራችን አዳዲሶቹና አልሰሜን ግባ በላው የሆኑት ፖለቲከኞች ወይም የሀገራት መሪዎች እንበላቸው ወጡ ሳይወጠወጥ ወስከምባው ላይ ቂጥጥ አሊያም ደግሞ መብላቷን አላወቀች እጇን ታጠበች ደርሶ ሌላውን አጥፍተው እነርሱ ብቻ ይቀሩ በሚመስል የኒውክሌር ጦር መሳሪያ የማስፈራራትና የመዛታቸው ነገር ያላዋቂ ሳሚን እያስተረተባቸው ነው። ዛሬ በዓለም ላይ የኒውክሌር ጦር መሳሪያ ታጥቀዋል የሚባሉት ሀገራት ቁጥር 9 ናቸው። ዓለም ይዛው ከነበረው የ1970ዎቹ ዘመን 65,000 ቦምቦች ዛሬ ላይ ወደ 12,500 መውረዱ መቀነሱ ይነገራል። ዛሬ ላይ 9 ሀገራት የኒውክሌር ጦር መሳሪያ ባለቤቶች መሆናቸው ሲገለጥ
ከነዚያ ውስጥ ደግሞ 5ቱ በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ቋሚ አባላትና ወዲያም ድምፅን በድምፅ የመሻር መብት ወይም ቬቶ ፓወር ያላቸው ሀገራት መሆናቸው ይነገራል። ለሌባ መድኃኒቱ አደራ መስጠት ነው ይላሉ ኢትዮጵያውያኑ አበው። ውስጥ ወይራቸው ሳይመታ ሲሰብር እንዴት ቢሉ ደግሞ ድምፅን በድምፅ የመሻር መብት ወይም ቬቶ ፓወር ያላቸው 5ቱ ቋሚ የጸጥታ ምክር ቤት አባላቱ ለራሳቸው ኃላፊነቱን ከሰጧቸው በዚያ የኒውክሌር ጦር መሳሪያ ዳግም ዓለምን ሊያጠፏት ቀርቶ ሊያስፈራሯት አይችልም የሚል እሳቤ ነበር። ያ ግን ምነውቴ ያ ቀርቶ ሌላ ዘፈን መጥቶ ይሉትን ሆኖ በዚህ ዘመን በኒውክሌር ጦር መሳሪያ ለመማታት የማይዝትና የማያስጠነቅቅ ሀገር አለ ለማለት ይቸግራል። እነዚያ በዚህ ዘመን የኒውክሌር ጦር መሳሪያ የታጠቁ ሀገራት 5ቱ የጸጥታው ምክር ቤት ስንል የዘረዘርናቸው አሜሪካ፣ ሩሲያ፣ ቻይና፣ እንግሊዝና ፈረንሳይ ናቸው። ሌሎቹ 4ቱ ደግሞ ከዚህ ውጭ ናቸው። ህንድ፣ ፓኪስታን፣ እስራኤልና ሰሜን ኮሪያ። የዚያን መርዘኛ አሲዳምና መዘዘኛ አጥፊ የጦር መሳሪያ የኒውክሌር ታጣቂ ሀገራት ናቸው የሚባልላቸው ሀገራት እነዚህ 9 የተጠቀሱ ሲሆኑ ኢራን በከፍተኛ ጥርጣሬ ውስጥ ናት። ያ ጥርጣሬም የአሜሪካዎቹን የቢ2 ስቲልዝ ስፒሪት የቦምብ ጣይ አውሮፕላኖችን ከርሳቸውን ሙሉ ያንን ሰርስሮ እስከ 140 ሜትር የሚጠልቅና የሚያወድም አሲዳም ቦምብ አስረግዞ የኢራንን ኢስፋሃን፣ ናታንዝና ፎርዶውን የኒውክሌር ማብለያ ጣቢያዎች ዶግ አመድ ማድረጉን በዚያ ከሰኔ 12 እስከ ሰኔ 24 በነበረው የ12ቱ ቀናት ጦርነት በተደጋጋሚ አበጥረን ሰልቀነዋል፣ ዘግበነዋል። ኢራን ታዲያ ምንድነው የምትለው? በተለይም ዛሬ ላይ የኒውክሌር ጦር መሳሪያ ማብለያዎች በተለይም ከምድር ጥልቅ ስፍራ ያሉትና በተራራማው ክፍል ያሉት የእሳቱ አባላ ቀርቶ ውሽንፍሮ አላገኛቸውም። አሜሪካና እስራኤል ላይላውን ጨፍረው ሄደዋል፣ ጠለቅ ብለው ግን አልረገጡም ስትል ኢራን በባለስልጣናቶቿ እንደበደግማና ደጋግማ ይህን ሰሞን ታወተውት ይዛለች። አንቺ ምላሴ አትከርሚም ከራሴ፣ የፈሩት ይደርሳል፣ የጠሉት ይወርሳል። የኋላ ላይ ግን ኢራን በዚሁ መዘዘኛ ምላሷ ሌላ መዘዝ እንዳትመዝ የሚሰጉላት ብዙዎች ናቸው፣ ያስጠነቀቋታል። ምን ነው ቢቀርብሽ፣ ይሄ ማውራቱ ቢቀር ሙያ በልብ ብለሽ ብትቀመጭ ይሏታል። አሜሪካ ዛሬ ከ9 የኒውክሌር ታጣቂ ሀገራት መካከል የሰሜን ኮሪያን የኒውክሌር ጦር መሳሪያ ትጥቅ ጉዳይ አልቀበለውም ትላለች። እናም ሰሜን ኮሪያን የኒውክሌር ጦር መሳሪያ ትጥቋን ለማስፈታት ጃፓንና ደቡብ ኮሪያን አስተባብራ ለአደን እንዳደፈጠ ነብር መሬት ቆንጥጣ ይዛለች ነው የሚባለው። የሰሜን ኮሪያ መሪዎች በበኩላቸው ግን ለአሜሪካ መሪዎች ይቅርባችሁ ጎበዝ፣ ያኔ ያስጣላችሁትን ወይም የተዋችሁትን የእናታችሁን ጡት ያድርግባችሁ ወይም የእናታችሁን ጡት ይሁንባችሁ ሲሉ በቀላይን እያዩአቸው ነው። ሰሜን ኮሪያ ደሃና ሳት ሲነካቁት አይወድም እናት ይሏታል። ወይም ከልጅ አትጫወት ይወጋሃል ባንጨት። ሰሜን ኮሪያ አምርረው ከተከተሏት መለስ ብላ የምትግተው ወተት ሳይሆን የዚያን የኒውክሌር ጦር መሳሪያ መርዘኛና አሲድ አረር መሆኑን የሚያሳዩና የሚገልጡት ብዙዎች ናቸው። በተለይም ሩሲያና ቻይና። አዲሱ የትራምፕ አስተዳደር ግን ስልጣኑን ከተረከበበት ጊዜ አንስቶ እንኳ 5ኛ ዙር ማዕቀቡን በሰሜን ኮሪያ ላይ መጣሉ ሲሰማ የ5ኛው ዙር ማዕቀቡን የጣለውን በቅርብ ቀናት ለዚያው ባለፈው ማክሰኞ መሆኑን የተሰማው የአሜሪካ የገንዘብ ሚኒስቴር ባወጣው መግለጫው በ8 የሰሜን ኮሪያ ዜጎችና በሌሎች ንብረቶች ላይ ነው ማዕቀቡን የጣለው። አረ ለመሆኑ የኒውክሌር ጦር መሳሪያ ለመታጠቅ ፈቃጁና ከልካዩ ማን ነው? አሜሪካ የዚያን የአቶሚክ ቦምብ ስትታጠቅ ቀርቶ በሂሮሺማና ናጋሳኪ ላይ ያንን ማዕት ስታወርድ የከለከለና የጠየቃት ነበረ ወይ? ጥያቄ ነው፣ መልስ ይገኛል ተብሎ የማይታሰብበት። ታዲያ ዛሬ አሜሪካ የዓለም ልዕለ ኃያል ወይም ደግሞ የዓለም መሪዎች ከሚባሉት ተርታ እኔ ነኝ የዓለም ልዕለ ኃያል ስትል የሰሜን ኮሪያን የኒውክሌር ጦር መሳሪያ ትጥቅ አስፈታለሁ፣ ሰሜን ኮሪያ የኒውክሌር ጦር መሳሪያ መታጠቅ የለባትም፣ ኢራንም በተመሳሳይ ስትል የምትሰራውን እየሰራች ነው። ሰሜን ኮሪያ ግን
እንደ ኢራን አይደለችም ይላሉ ብዙዎቹ የወታደራዊ ዘርፍ ተንታኞቹ። ለምን? ያንን ትልቁን የኒውክሌር ጦር መሳሪያውን ታጥቀዋለች። አቀባብላ አጉርሳ ምላጩ ላይ ጣቷን አድርጋ ወይም የኒውክሌር ጦር መሳሪያው የመጨረሻው ቁልፉ ላይ እጇን አስቀምጣለች ይሏታል። የከፋ ቀን ግን ጫን ካለችው ላስ አድርጎ ዳፋው ለመላው ዓለም ይተርፋል ነው የሚባለው። ሰሜን ኮሪያ ያንን ከማድረግ አትመለስም። የከፋው ተደፋን አልሆንም፣ ጠላቴን ጠዋት አስቀድሜ እኔ ማታ እከተላለሁ የሚል አቋም ነው ያላቸው የሰሜን ኮሪያ ፖለቲከኞች። በእርግጥ የሰሜን ኮሪያ ወጣቱ መሪ ኪም ጆንጉን ለነገር አንቸኩልም፣ ለጸብ አንቸኩልም ቢሉ የአሜሪካ ፖለቲከኞችና የአሜሪካ መሪዎች አመጣጥና የምላስ ወለምታ ግን ምናልባትም መጀመሪያ ጓምን ከዚያ በኋላ የአሜሪካን መሃል እምብርት ነድሎ የሚጥለውን መሳሪያ ሊለቁባት ይችላሉ የሚል ስጋት አጭሯል። አሜሪካ ምናልባትም ለዚያ ሳይሆን አይቀርም የሰሜን ኮሪያን ትጥቅ ካላስፈታው ሳሊዞ ሌብነት ነው የሚሆንብኝ፣ አልነካው መጀመሪያ የመቀመጫዬን አለቻሉ ይባላል ዝንጀሮ። መጀመሪያ ከዚህ ከላንቃዬ የተሰካውን ሾህ ላውጣና ያ ማለት የሰሜን ኮሪያ የኒውክሌር ጦር መሳሪያ ለማለት ነው። ከዚያ በኋላ ከጥርሴ የተሰገሰገውን እነቅለዋለሁ፣ ነቅሰዋለሁ ነው የምትለው። አሜሪካ ከጥርሴ የተሰገሰገው ስትል የምትገልጣቸው እንደ ህንድና ፓኪስታን፣ ኢራን፣ ሩሲያና ቻይናንም ጭምር መሆኑን ገላልጠው የሚያስነብቡባት ህልቆ መሳፍርት የላቸው። ነገር ግን እንዲህ ቀላል ይሆናል ወይ? ሩሲያና ቻይናን የኒውክሌር ጦር መሳሪያ ትጥቃቸውን ማስፈታት ይቻል ይሆን ወይ? ቀላል ይሆናል ወይ ለአሜሪካ? ሲያምር ሽቅ ይላሉ ኢትዮጵያውያኑ። ወይም ደግሞ ባልበላም ጭሬ ላፍስስን ካልሆነ በስተቀር አሜሪካ የዚያ የኒውክሌር ጦር መሳሪያ ታጣቂዎቹን ሀገራት ትጥቅ ማስፈታት ጉዳይ እንዲህ የሚሰላላት ይሆናል ተብሎ አይታሰብም ይሏታል። ነገር ግን አፍ ያለው ጤፍ ይቆላልን ነውና አሜሪካ ያንን ብትልስ ተሳካል ተሳካ የአሜሪካ ፖለቲከኞች ምን ተዳቸው? ጉዳያቸውም አይደለም። ስንትና ስንት አውርተው ዝተውና ፎክረው የረሱትና ያላስታወሱት የትየለሌ አይደለም ወይ የሚሉት ብዙዎች ናቸው። ምናልባትም ይላል ዛሬ የወጣው መረጃ፣ ምናልባትም በምንም ምክንያት በኮሪያ ልሳነ ምድር የሚሆን በታይዋን ደሴት አሊያም በደቡብ ቻይና ባህር የተነሳ ጦርነት ከቻይና ወገን ቢነሳ ይላል በዚያ በሴውል ወይም ደቡብ ኮሪያ ያደፈጠው የአሜሪካ ጦር ኃይል በቀጥታ ከቻይና ጋር ገጥሞ ይተጋተጋል፣ ይዋጋል የሚል መረጃ ወጥቷል። ይህንን ያወጣው ዋሽንግተን ታይምስ በሰበር መረጃው ነው። እንኪያስ ቻይና በደቡብ ቻይናና በታይዋን ደሴት የውሃ ክልል በኩል የከፋት ቀን ጦርነት የምትከፍት ከሆነ ወዲህም ሰሜን ኮሪያ በኮሪያ ልሳነ ምድር ቁጭ ብላ ደቡብ ኮሪያን አንድ አይንሽን ስትል ወይም ወዲያም ዞር ብላ በስተቀኟ በኩል ጃፓንን ነድላ የምትጥላት ከሆነ በዚያ በኮሪያ ልሳነ ምድር በደቡብ ኮሪያ ምድርና በጃፓን ምድር ያሰፈረው የአሜሪካ ግዙፍ ኃይል በቀጥታ ከቻይናና ከሰሜን ኮሪያ ጋር ፊት ለፊት ይጋጫል። ያኔ የአሜሪካ የቶማሃውክ ክሩይዝ ሚሳይሎችና የአሜሪካ የኒውክሌር ጦር መሳሪያዎች እንዲሁም የአሜሪካ የጦር መርከቦችና የባህር ሰርጓጅ የጦር መርከቦች እንዲሁም የጦር አውሮፕላኖቿ እንደ ቢ2ና ቢ52ን የመሳሰሉት ከዚያም ውጪ F-35Sን የመሳሰሉት የጦር ጀቶች እሳት አርግዘው እሳት አምጠው እሳት እየወለዱ ዓለም በዚያ ስፍራ ላይ ድብልቅልቋ የሚወጣበት እሳት ይለኮሳል። በዓለማችን ላይ ወይም በዚች ምድራችን ላይ ለግዙፍ ጦርነት ወይም ለሶስተኛው የዓለም ጦርነት አሊያም ለኒውክሌር ጦርነት መለኮሻ ምድጃ ይሆናሉ ተብለው ከሚነገርላቸው ስፍራዎች መካከል የኮሪያ ልሳነ ምድር፣ የታይዋን ደሴት፣ የደቡብ ቻይና ባህር፣ አሁን በምስራቅ አውሮፓ የተወገው የሩሲያ የባልካን ቀጠናው ምድር እንዲሁም የመካከለኛው ምስራቅ ቀጠና ምድር ይሄ የፋርስ ባህር ያለበት አሁን ኢራንና እስራኤል የሚፋጠጡበት ከዚያም ውጪ የኢንዶ ፓሲፊክ ቀጠናው እዚያ ላይ የተዳፈጡት ባለ ኒውክሌር ጦር መሳሪያዎቹ ናቸው። ለዚያውም ሆድ ለባሰው ማጭዳታው ሰውን የሆኑት ይሏቸዋል ፓኪስታንና ህንድን የመሳሰሉት ሁለቱ ሀገራት ስንትና ስንት ጊዜ አንዳቸው ከምድር ካርታ ላይ ላሳድርጌ ያጠፋሻለሁ ሲባባሉና ሲዛዛቱ የነበረበትን ጊዜ በዓለም አቀፉ ትንታኔ ዘገባ ጠለቅ ብዬ ተመልክቻለሁ። ስለዚህ የግዙፍ ጦርነት አሊያም የሶስተኛው ዓለም ጦርነት ወይም የኒውክሌር ጦርነት ይጀመርባቸዋል ወይም ይለኮስባቸዋል ተብለው ግዙፍ ፍርሃት ከሚያረብባቸው ቀጠናዎች መካከል በዋናነት ሲጠቀሱ የታይዋን ደሴት፣ የደቡብ ቻይና ባህር፣
የኮሪያ ልሳነ ምድር የምስራቅ አውሮፓው ቶጓል የቻይናና የታይዋን ደሴት ጉዳይ ገና ከግራ ከቀኝ እየተራገበ ነው። የኮሪያ ልሳነ ምድርም ቢሆን በዚያ ከ1950 እስከ 1953 በነበረው ጦርነት ኢትዮጵያን በተሳተፈችበት ለማለት ነው። በዚያ ጦርነት በቅጡ ያልተዳፈነው እሳት አሁንም እየተራገበ ነው። ሰሜን ኮሪያ በልበለው ካለች አሜሪካ መልስ መስጠቱ አይቀርም። ደቡብ ኮሪያም በተመሳሳይ ያኔ በየወገንህ ሲባል ታዲያ የምስራቁና የምዕራቡ ጎራ ተከፋፍለዋልና በቀጥታ እዚያ ላይ ይናረታሉ በኒኩለር ጦር መሳሪያ ደግሞ አሸናፊና ተሸናፊ የለም። አንዱ አጥፍቶ አንዱ አይቀርማ። ይሄ ነው ጉዳዩ። ውስጠ ምስጢሩ ይሄ ነው። በአሜሪካና በሰሜን ኮሪያ፣ በአሜሪካና ሩሲያ፣ በአሜሪካና በቻይና፣ በአሜሪካና በኢራን መካከል የኒኩለር ጦር መሳሪያ ሙከራና የጦርነት አባዜው በሚያራዥበት በዚህ ወቅት የአሜሪካው ፕሬዚደንት ዶናልድ ትራምፕ የኒኩለር ጦር መሳሪያ ቁልፉን ቢጫኑትስ የሚል ጥያቄ ወጥቷል። እንዲያው ግን አያርገውና ትራምፕ በዚህ ችኩልነታቸው ወይም ግብታዊነታቸው ትንሽ መቀመጫቸውን ጠጋ አድርገው ያንን ቁልፉን ወይም ባታን ይሉታል እነሱ ጫን ወይም ገፋ ቢያደርጉት ምን ሊከሰት ይችላል? ሙከራ እኮ አይሆንም። የኒኩለር ጦር መሳሪያ ሙከራ እኮ አይሆንም። አንዴ ከፈነዳ የሚነሳው አረር ቀርቶ በዚያ ቦታ ላይ የሚቦናው አቧራ መርዝ ነው፣ አሲድ ነው። የራዲዮ አክቲቭ ጨረሩ ብቻም ሳይሆን ትንፋሽ ሰብሰብ አድርጎ መልሶ መተንፈስ የለም። በዚያው ጸጥ ረጭ ነው። ለሽ ዘላለማዊ እንቅልፍ ወይም ያንን አስፈሪውን የሞትን መንገድ ዥው ብሎ መጓዝ ይሄ ነው የሚከተለው ሲሉ ብዙዎች ፍራታቸውና ስጋታቸውን ይገልጣል። አዞር ሲዞር አደራለ ሞኝ ራቱ ሲያርስቃልን ያስታውሷል። ትራምፕ በኒኩለር ጦር መሳሪያ ሙከራ የወነጀሏቸው ሀገራት ሩሲያ ብቻም አይደለችም፣ ቻይናና ፓኪስታን ይገኙባቸዋል። ቻይና የለም እኔ ኒኩለር ጦር መሳሪያ ሞከርኩም ስትል ፓኪስታንም እንደው በድርበቡ ሆናለች ነው የሚባለው። አወኩሽ ናኩሽ ምን ይመጣል? ማን ከማን ያንሳል? የኒኩለር ጦር መሳሪያ ነው። የኒኩለር ጦር መሳሪያ ለማን ይመለሳል? ማን ይመክተዋል? አይነት ነገር። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ በበኩሉ ሩሲያ በአየርና በባህር ክልሉ ትልቅ ፈተና ሆናብኛለች ሲል ሩሲያን ክፉኛ እየተከታተላት ነው። ሩሲያ የሰው አልባ የጦር አውሮፕላኖቿን ወይም ድሮንስ ወይም የጦር ጀቶቿን በኔቶ አባል ሀገራት የአየር ክልል ጥሳ ማስገባቷን የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ የአባል ሀገራቱ በርካታ የገንዘብ መጠን ማፍሰሳቸው ትርጉም የለውም ሲል ይልቁንም ይሻላል ያለውን ነገር መክሯል። የፑቲንን የማሰቢያ አእምሮ ማዛባት ነው ሲል አቋሙን ገልጧል። መረጃው በእርግጥ የሚያስፈልገው ይላል የ21ኛው ክፍለ ዘመን መጠቀሚያ የነበረውን መሰልና በ1967 የሃርመል ብልሃት የነበረ ነው ሲል ያንን መተግበር ያስፈልጋል ነው ያለው። በሩሲያና በምዕራባውያኑ መካከል ሽኩቻውና የጎሪጥ መተያየቱ በርትቷል። ከምን ጊዜውም በላይ ዘልቋል፣ ልቋል፣ ጠልቋል ነው የሚባለው። የአሜሪካው ፕሬዚደንት ዶናልድ ትራምፕ በዚህ ሰሞን በቬኔዙዌላ የውሃ ክልል ዘልቀው የያዙት ጥቃት ሩሲያን ክፉኛ አስቆጥቷታል። ምናልባትም ትራምፕ የቬኔዙዌላውን ፕሬዚደንት ኒኮላስ ማዱሮን ከስልጣናቸው ይወገዱ ዘንድ ካደረጓቸውና ለስደት ከዳረጓቸው የሩሲያው ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲንን በላቲን አሜሪካ ቀጠና እግረ ሰባራ ያደርጓቸዋል የሚል መረጃ ወጥቷል። እንቁምና ፑቲን በምን ምክንያት ነው እግራቸው ሰባራ የሚሆነው? በእርግጥም ያ ይሆናል የተባለው ላቲን አሜሪካ ላይ የቬኔዙዌላው ፕሬዚደንት ኒኮላስ ማዱሮ ለሩሲያው ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲን ብቻም ሳይሆኑ ለቻይናው ፕሬዚደንት ሺ ጂንፒንግ እና ለኢራን መሪዎች የመንፈሳዊውም የፖለቲካውም የወታደራዊው መሪዎች አለኝታ ናቸው፣ ቀኝ እጅ ናቸው ይባላቸዋል። በእርግጥ ምንድነው ለዚህ አባባል እማኙ ወይም ደግሞ ማጣቀሻው ምንድነው ሲባል አረ የለም ፑቲን በግራ በቀኝ እጃቸው የማያስገቡት የጦር መሳሪያ የለም። በቬኔዙዌላም እጅ አሜሪካን ስጋት ደቅነውባታል። የቬኔዙዌላ ጋንገኛ ወይም ደግሞ አጉራ ዘለል ኃይሎች በከፍተኛ ደረጃ በሀገራቸው እንደ ሙጃሳር የሚበቅለውን ያደንዛዥ እጻቸውን እየከተከቱና እየፈጩ እያለነቀጡ በኪሎግራም በብዙ ሚሊዮን ዶላር የሚቆጠር ረብጣ ገንዘብ ያመርቱበታል ወደ አሜሪካ እያስገቡ። አሜሪካ ውስጥ ደግሞ ያንን የሚጠቀሙት ሰዎች ለወትሮም የጦር መሳሪያ እንደ ቸኮሌት ከሚቸበቸብበት ከየትኛው ሱቅ የጦር መሳሪያቸውን ሸምተው ወይም ገዝተው በአሜሪካ የመዋለ ሕፃናት ትምህርት ቤቶች ሳይቀር ጥቃት ይፈጽማሉ። ስንትና ስንት ሰዎች በወጡበት ቀርተዋል ያለ ወንጀላቸው ያለ በደላቸው። በዚያ በእሱስ የደነዘዙና የጦዙ አካላት ያንን ያደርጋሉ ስትል አሜሪካ ምንጩን ከስሩ ወይም ከመሰረቱ ማድረቅ አለብኝ ስትል የቬኔዙዌላን ያደንዛዥ እጽ አዘዋዋሪዎች ያለቻቸውን ሰዎችና መርከቦቹን ከ10 በላይ መርከቦች በካሪቢያን አካባቢና በምስራቅ የፓሲፊክ ውቅያኖስ ወይም የሰላማዊ ውቅያኖስ የውሃ ክፍል ላይ ዶጋመድ ማድረጓን በተደጋጋሚ አይተዋል። ታዲያ የሩሲያው ፕሬዚደንት በዚህም
ነገር ገብቷቸዋል። የበለጠ ያንን ኮስታራውን ግንባራቸውን ቁጥር ፍትት እያደረጉ ከማዱሮ ጋር በደብዳቤ ልሳን አውርተዋል። ኒኮላስ ማዱሮ የቬኔዙዌላው ፕሬዚደንት ግጥም አድርገው ደብዳቤያቸውን ጽፈው ለፑቲን ልከውላቸዋል። ያውም ሚሳኤሎችህን የሰው አልባ የጦር አውሮፕላኖችህን አለኝ የምትለው የሚሳኤል መከላከያህን ለክፉ ቀን ለዚህ ቀን ድረስልኝ ከዚህ አውጣኝ ሲሉ ጠይቀዋቸዋል ነው የተባለው። ፑቲንም የኦሬሽኒክ ክሩይዝ ሚሳኤሎቻቸውንና ሌሎች ጠንቀኛና መርዘኛ መዘዘኛ የተባሉ የረዥም ርቀት ተምዘግዛጊ ሚሳኤሎቻቸውን እንዲሁም የሚሳኤል መከላከያዎቻቸውን የጦር አውሮፕላኖቻቸውን ቢሉ የአየር መከላከያዎቻቸውን ሳይቀር ለቅመው ሰጥተዋቸዋል ነው የተባለው። ምን ሊሆን ይችላል? ጊዜን መጠበቅ ነው። እውን ትራምፕ በቬኔዙዌላ ላይ እንዳሉትና እንዳሰቡት የአእምሮ አደንዛዥ ዕፅ አዘዋዋሪዎቹን ብቻ አስወግደው ይመለሱ ይሆን ወይስ ይላሉ ሰዎቹ ሲጠይቁ። ወይስ የተባለው ጥያቄ የሀገሪቱን ፕሬዚደንት ኒኮላስ ማዱሮን ከስር መሰረታቸው ከዚያ ቤተ መንግስታቸው ምንግል አድርገው ለመጣል ወይም ለስደት ሊዳርጓቸው አይደለም ወይ ሲሉ ራሳቸው ማዱሮ ያንን ይተርካሉ። ያ አይሆንም ስትል ሩሲያ ሽንጧን ገትራ አይኗን አፍጥጣ ቆማለች። ሁለቱ በዚያ ይከታከቱ ይሆን? ቻይናስ ዝም ትላለች ሩሲያ ስትነካ? ሰሜን ኮሪያስ? ኢራንስ? በወዲህስ በኩል ያለው ኔቶ በአሜሪካ ፊት አውራሪነት የሚዘወር አይደለም ወይ? አፍንጫን ሲመቱት አይን ያለቅሳልን አይሆን ይሆን ወይ? ጥያቄ ነው። አሜሪካ በላቲን አሜሪካዋ ሀገር ቬኔዙዌላ ዘልቃ ጦሯን ማስገባቷና በማዱሮ ላይ የሳምባ ውጋት መሆኗ ሲነገር በዩክሬንም ጉዳይ በንቀት መታየታቸው ሲገለጥ ሩሲያ በበኩሏ ዞር ብላ በጋዛ ሰርጥ ትራምፕ ያቀዱትና ያቀረቡትን የሰላም ዕቅድ የሚጻረርና የራሷን ዕቅድ ለተባበሩት መንግስታት ድርጅት ልታቀርብ ማቀዷ ታውቋል። አሜሪካ በጋዛ ሰርጥ ያቀረበችው የሽግግር አስተዳደር የሚል ሲሆን የሰላም ቦርድ የሚል ነገር የለውም ነው የሚባለው። የሩሲያ ባለስልጣናትም እናንተ ድንጋይ ሆናችሁ ስትመጡ እኛ ሸክላ ሆነን አንጠብቃችሁም፣ ማን ተኝቶ ማን ይሰቃያል አይነት ነገር ነው የሆነው። አሁን በዓለም ላይ የሁለቱ ሀገራት ስሌት ሁለቱ ሀገራት በዚያ የጸጥታው ምክር ቤት መጋጫና መወዛገቢያ ሌላ አዲስና ትኩስ ርዕስ ያገኛሉ ማለት ነው። በጋዛ ሰርጥ ጉዳይ የአሜሪካን ዕቅድ ሩሲያ ውድቅ ማድረጓ በከፍተኛ ደረጃ ግራ አጋቢኝ ነው። የግራ ግጥም ይሉትን መሆኑ ነው። አሊያም ቢያዋታት በጅ ብታይ በጅምን። ወደ መጨረሻው ከመምጣቴ በፊት በአሜሪካ የስለላ ተቋም ወይም ደግሞ የስለላ መረብ በኤፍቢአይ ሲታሰስና ሲታደን የነበረው የሩሲያው ግሩ ዋና ኃላፊ የስለላው ዋና ዘርፍ ኃላፊ አሌክሲ ሉካሼቭ በታይላንድ ቁጥጥር ስር መዋሉ ተሰምቷል። የ35 ዓመቱን ሩሲያዊ የስለላ ባለሟል በቁጥጥር ስር ያዋለው የታይላንድ የሳይበር ወንጀል መከላከል አካል ነው ተብሏል። ይህም ሌላ የሁለቱ ሀገራት የመፋጠጫና የመዋቀጫ ጉዳይ ነው ሲሉ የሚሳለቁበት የነገር ሰንጣቂዎቹ በርክተዋል። ወደ መካከለኛው ምስራቅ ቀጠና ምድር ሳልገባ በፊት አንድ የሩሲያና የአሜሪካን መረጃ ልስጥ። አሜሪካና ሩሲያ በቀጣይ ፕሬዚደንቶቻቸው ፊት ለፊት ተገናኝተው ሊወያዩ መስማማታቸውና መግባባታቸውን የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ዛሬ አስታውቀዋል። እውን ያደርጉት ይሆን? ፊት ለፊት ተገናኝተው ተነጋግረው ፑቲንና ትራምፕ ይግባቡ ይስማሙ ይሆን? በሰው ቋንቋ ተነጋግረው ለጊዜ እንተዋለን፣ ቀኑ አልተገለጠም፣ ነገር ግን ቦታው ሲሉ የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮና የሩሲያው አቻቸው ሰርጌይ ላቭሮቭ ምናልባትም በዚያው በሃንጋሪ ቡዳፔስት ሊሆን ይችላል የሚል ፍንጭ ከመስጠት ውጪ ሌላ ያነሱት ነገር የለም። ብቻሉ ማርኮ ሩቢዮ የአሜሪካው የውጭ ጉዳይ ሚኒስትር ቀጣዩ የሁለቱ ፕሬዚደንቶች ውይይት ውጤታማና ስኬታማ እንደሚሆን እንጠብቃለን ያሉት ውስጡን ለቄስ። ወደ መካከለኛው ምስራቅ ቀጠና የመጨረሻው ጉዳይ ወዳደረግኩት ልግባ። የኢራን ጦር ኃይል አፈቀላጤ ኢዝራኤልን ለማጥፋት መማል መገዘታቸው ተሰምቷል። ኢራን የተባበሩት መንግስታት ድርጅት አሜሪካና ኢዝራኤል በሰኔ ወር ለፈጸሙት ብርቱ ጥቃት ተጠያቂ ያደርጋት ዘንድ ክስም አቅርበዋል። በኢራን መንፈሳዊ መሪው አያቶላ አሊ ሰይድ ካሚኔይ ከተጎዱም የኢራን መንግስት የመፈራረስ አደጋ ይገጥመዋል ሲሉ የሀገሪቱ ፕሬዚደንት ማስዑድ ፔዜሽኪያን ስጋታቸውን አጋርተዋል። የኢራን ባለስልጣናት ኢዝራኤልን ከምድረገጽ ወይም ከካርታ እናጠፋታለን ሲሉ የዛቱበት ጊዜ በጣም በርካታ ነው፣ ብዙ ጊዜ ነው። በተለይም መንፈሳዊ መሪው አያቶላ አሊ ሰይድ ካሚኔይ ደጋግመው ሞት ለአሜሪካ፣ ሞት ለእስራኤል፣ ዴዝ ቱ አሜሪካ፣ ዴዝ ቱ ኢዝራኤል። ነገር ግን ይላሉ መለስ ያደርጉና የኢራኑ መንፈሳዊ መሪ አያቶላ አሊ ሰይድ ካሚኔይና ነፍሳቸውን ይማረው የቀድሞውም የኢራን አብዮታዊ ዘብ ኃይል ዋና አዛዡ ሌፍትናንት ጀነራል ቃሲም ሱሌይማኒና በኋላም ላይ የሞቱት ሜጀር ጀነራል ሆሴን ሳላሚም ኢዝራኤልን ከምድረ ገጽ ወይም ከምድር ካርታን ሰርዛታለን እናጠፋታለን፣ አይሁዳዊቷን ሀገር ጽዮናዊት እስራኤልን ፈጽሞ መጥፋት አለባት የሚል አቋም እንደነበራቸው ዛሬ የሚወጣው መረጃ ዛሬም ያሉት ባለስልጣናት ይህንኑ ብለዋል ነው ያለው።
እውን አጥፊና ጠፊ ተብሎ ተሰይሞ ከመጀመሪያው ስልት የተቀመረ ጉዳይ ይኖር ይሆን? ቲኤንቢሲ ተመልካች አድማጮቻችን የዛሬን በዚህ ተሰናበትኳችሁ። ቀጣይ ሰኞ በሌላ ርዕሰ ጉዳይ እንገናኛለን። እስከዚያው ከልባችን እስከ ዓለማችን ሰላም ተመኘሁ። በድጋሜ ሰላም።